ያ አላህ ምን ሆኜ ነው? ላለቅስ አልፈልግም። በጣም ደስ ብሎኛል። ለምን ብትሉኝ እንደዚህ ራሱ ማለቅስበት ሰው አልነበረም። ፊት ብቻዬን በነበርኩኝ ሰዓት እንደዚህ ማለቅስ አልቅሽ ራሱ ስሜት የምነግረው አሰላሙ አለይኩም ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁ? ቤተሰብኛ ደህና ነኝ፣ እኛ ጋር ሁሉ ሰላም ነው። አብዬም ደህና ነች፣ በቃ ልባባም ደህና ነች። ሁሉም እኔ ጋር ሰላም ነው። ቤተሰብ እናንተ እንዴት ናችሁ? ስራ አሪፍ ነው ወይ? እየበረታችሁልን ነው ወይ? እኛ ጋር ሁሉ ሰላም ነው፣ ሁሉ በአሪፍ ሁኔታ እየሄደ ነው እና ቤተሰብ በቀደም ማለት በሰሞኑ በምንሰራቸውም ሆነ በምንሰራቸው ቪዲዮ እናንተን ያስደበራችሁ ነገሮች አሉ። እናንተም ያስደበራችሁ ጓደኞቼ የሚያስደበራቸው ነገር አለ። ያ ነገር ደግሞ ምንድነው እናወራበታለን በሰፊው እና ቤተሰብ በቀደመት ምንድነው አለመግባባት የተፈጠረው አዲስ ማለት ዩምኒ እና ማንነ ይዘዋት መተው ነበር እና በዛ በሆነ ነገር እኔ ቤተሰብ ከመጀመሪያም ቀልድ ነው የመሰለኝ፣ ያ ነገር ቀልድ ነው የመሰለኝ። ምክንያቱም እኔ በዚህ ሰዓት ያና ይሄን እንትን አጣብቂኝ ውስጥ መግባት ስላልፈለኩኝ ነበር። ብዙ ነገሮችን አውርቻለሁ፣ ብዙ ቃላቶችን ተናግሬያለሁ። ለዛ ቤተሰብ በጣም አስከፍቻችኋለሁ። ለእናንተም ከልብ ይቅርታ፣ ለናማንም ዩቲም ለእናንተም በጣም ይቅርታ። ምክንያቱም እናንተ አውቃለሁ ለኔ ብላችሁ እንደሆነ አውቃለሁ። ለኔ ብላችሁ ያው አጠገቡ ሰው ያስፈልገዋል። ዩቲም ነግረሽኝ ነበር ከኔ የተሻለ ሰው ስለሚያስፈልግ ነው ማለት እኔም እንዳለው ሆኜ ከኔ የተሻለ የሚረዳ ሰው ልትረዳ ትችላለች በማለት ነው እንደዛ ያደረጋችሁት። እናንተን አስከፍቻችኋለሁ፣ በጣም ይቅርታ። በመቀጠልም ደግሞ ዩምኒ አንቺ በራስሽ ሀሳብ በራስሽ ፍላጎት ያደረግሽው ነገር ትክክል ነው። እኔ እንትን ልልሽ አይደለም፣ ያደረግሽው ነገር ትክክል ነው በራስሽ እንትን። ግን እኔ ለራሴ ብዙ ማስተካከላቸው ነገሮች አሉ። ያው ሰው ለብሶ ስለወጣ ወይም የሆነ እንትን አድርጎ ስለወጣ ተመቸው ማለት አይደለም። እኔ ከድሮም እኔ የኔ ባህሪ ሰው ፊት ለፊት ላይ ፈገግ ነው የምለው። ሰው ፊት ለፊት ላይ አንናገርም። እንደዚህ በቃ እንደ ከፋኝ አላስመስልም ሰው ፊት ለፊት ላይ። ግን ምንድነው አንቺም አልተረዳሽኝም። ምክንያቱም ይሄ ነገር እኔ ቤተሰብ ለምሳሌ እኔ አብዬ ሉባባ ብዙ ሰዎች አሉና እነዛ ሰዎች ከአንቺ ጋር የማይሆን ነገር እንትን ብዬ ጀምሬ ሌላ ስሜት ውስጥ መግባት ስለማልፈልግ ነው። ለዛም ነው ጊዜውም ስላልሆነ እንደዛ ልናገርሽ የቻልኩት ጊዜውን ስላልሆነ ነው። እና ለዛ ነገር ካስከፋዎች በጣም ይቅርታ ቤተሰብ። እኔ ከልጅነቴም ጀምሮ እስከ በቃ አሁን እስካለችው እስትንፋሴ እስካለችው ጊዜ ቤተሰብ እኔ አንደኛ ምርጫ የማደርገው ሰርቼ እንድለወጥ ነው የምፈልገው። ብዙ ነገሮች አይቻለሁ በህይወቴ። በዚህች ትንሽዬ እድሜ ላይ ብዙ ስቃይ አይቻለሁ፣ ብዙ ነገር አይቻለሁ። ያ ነገር ደግሞ በአንዳንድ ነገሮች ላጣው አልፈልግም። በቃ እኔ በስራ መስራት ነው የምፈልገው። ስራ ሰርቼ እናቴን ቀይሬ እህቴን ቀይሬ ከኔ አልፎ ለብዙ ሰው እንድተርፍ ነው መሆን የምፈልገው። እና በዚህ ጊዜ እንደዚህ ያን ሀሳብ ሲያመጡልኝ ለዛ ነው በጣም ተጨንቄም ስለነበር የማይሆንም ቃላቶች አውርቻለሁ። እና እኔ ቤተሰብ የኔ ፍላጎት ይሄ ነገር ስለሆነ ነው። በቃ አብዬ መለወጥ ፈልጋለሁ፣ እኔ ራሴ መለወጥ ፈልጋለሁ። ቤተሰብ እኔ እኮ እንዲህ ለብሼ አብዬ ጋር ሲሄድ ራሴን ነው ወረታችን ተምለው። ምክንያቱም አብዬ የሆነ ነገር ሆና በቃ የሆነ መጥፎ ስሜት ውስጥ ሆና እያየኋት እኔ ልደሰት አልችልም፣ መቼም ልደሰት አልችልም። ምክንያቱም እናቴ ነች። እና ቤተሰብ ለዛ ነበር እንደዚህ ነገር የተናገርኩት፣ እንደዚህ አይነት ቃላቶች የተናገርኩት። በዛ ከልብ ይቅርታ ቤተሰብ። ያው እና አሁን እኔ በዚህን ሰዓት
እንደዚህ እነሱ ባሉት እንትን አይደለም ፈልገው ማለት ፍቅር የሆነ መውደድ ምናምን ላይ አይደለም። እኔ እንደ እህት እንደ ጓደኛ እንደ ኖርማል እንደ ጓደኛ እንደ እህት ከልቤ ወዳታለሁ። የትኛው እኔ ሰው አልጠላም፣ ቤተሰብ እኔ ሰው አልጠላም፣ ግን በማይሆን ሀሳብ በማይሆን እንትን ሲባል ነው እንጂ እንደዛ ልናገር የቻልኩት ከኔ አፍ ሌላ ነገር ሊወጣ እንትን ቢሉ አይደለም ቤተሰብ እና አልተረዳውሽም። ያው ለኔ ብለሽ እንደዚህ ብለሽ እየነገርሽኝም አልተረዳውሽም። ግን ቤተሰብ እኔ ምንም ማድረግ አልችልም። በጣም ጭንቀት ላይ ስለሆንኩኝ ነው። እኔ ራሴ የማይሆን ስሜት ላይ ስለነበርኩኝ ነው። በአጋጣሚ ደግሞ በሰዓቱ እሷ ያን እንትን በተናገረችኝ ሰዓት አብዬ ታማ ነበር። አብዬ ታማ ጭንቀት ውስጥ ነበርኩኝ። እኔ ራሱ ኖርማል እንትን ላይ አልነበርኩኝም። ጤነኛ እንትን ሙድ ውስጥ አልነበርኩኝም። እና አብዬ እንደዛ ሆነ እያየው እኔ እንዲታም እያየው እሷ ያን ቃል ስደረብብኝ በጣም በቃ የማይሆን ጭንቀት ውስጥ ነው የገባሁት። እና ለዛ ያው ይህን ቪዲዮ ሁለታችሁ ማለት ሶስታችሁም ታዩታላችሁ። ዩቲም፣ አማንም፣ ዩምኒም ቤተሰቦችም ታያላችሁ። በጣም 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 ቤተሰብ በጣም ይቅርታ። እንደዛ እናንተን ማስደሰት ነው ሁሌም እኔ በምሰራቸው ቪዲዮዎች ቤተሰብ አስደስታለሁ ብዬ ነው የምሰራው እንጂ ቤተሰቤ አስከፋለሁ ብዬ አይደለም ቪዲዮዎች የምሰራው። እናንተን ለማስደሰት ነው ቪዲዮ የምንሰራው። እና በቀደመቱን ቪዲዮ ባልተግባባነው ነገሮች ትንሽ ደብሯቸዋል እና በጣም ይቅርታ። አብዛኞቻችሁ እንደ ቤተሰብ እንደ እህት ሆናችሁ በውስጥ በጣም የምትመክሩኝ አላችሁ። እንደዚህ ብታረግስ እንደዚህ ብታስተካክልስ ብላችሁ የምትመክሩኝ ሰዎች አላችሁ። ያው ብዙ አብዛኞቹም በኮሜንት እንደዛ የምትሉኝ አላችሁ። እንደዚህ ትክክል ናችሁ ቤተሰብ። እኔ አውቃለሁ ሰው እንደሚያስፈልገኝ አውቃለሁ። ግን ቤተሰብ እኔ የሆነ መጀመሪያውን ያደግኩበት አስተዳደግ እንደዚህ ነገር እንድለምድ አላረገኝም ቤተሰብ። እንደዚህ ነገር እንድለምድ አላረገኝም ያደግኩበት አስተዳደግ ነው ቤተሰብ። እና አብዛኞቻችሁ ለእኔ አስባችሁ እንደሆነ ምናምን ነገር አውቃለሁ። ለእኔ አስባችሁ ነው እንደዛም የተናገራችሁ ለእኔ አስባችሁ ነው ቤተሰብ። አብዬ መሀል ላይ ስለማስገባ ማለት አብዬ ስለማስባት እንባ ነው የሚተናነቀኝ። ማለት ላለቅስ አልፈልግም ማለት ያ አላህ ምን ሆኜ ነው ላለቅስ አልፈልግም። ግን የሆነ ነገር ሲፈጠር አብዬ የነበረችበትን አብዬ ያለችበት ሁኔታ ነው ማስበው። ያ ነገር ደግሞ ሳስብ ይተናነቀኛል፣ እንባ ይተናነቀኛል ቤተሰብ። በጣም ይቅርታ ሁሌም እያለቀስኩ አስቸገርኳችሁ ማለት ያላ ይቅርታ ቤተሰብ። እናንተ እንዲደብራችሁ አልፈልግም። ሁሌም የኔ ደስተኛ ሆኜ እንድኖር ነው እናንተ የምትፈልጉት እና ከልብ አመሰግናችኋለሁ። የኔ መደሰት የቤተሰቤን መደሰት የሚያስደስታችሁ ቤተሰብ ከልብ አመሰግናችኋለሁ። እኔ የሆነ እንዳዝን አትፈልጉም። በውስጥ እያወራችሁኝ እያበረታታችሁኝ እንደዚህ ቢሆን ይስተካከል እንደዚህ በርታ እያላችሁ እያበረታችሁኝ ያላችሁ ብዙ እህቶች አላችሁ፣ ወንድሞች አላችሁ። ግን አብሶ ከሀገር ውጭ ያላችሁ እህቶቻችን ከልብ እናመሰግናለን። እኔ ሚዲያ ላይ ስለወጣው በጣም ደስ ብሎኛል ቤተሰብ። ሚዲያ ላይ ስለወጣው በጣም ደስ ብሎኛል። ለምን ብትሉኝ እንደዚህ ራሱ ማለቅስበት ሰው አልነበረም። ፊት ብቻዬን በነበርኩኝ ሰዓት እንደዚህ ማለቅስ አልቅሽ ራሱ ስሜቴን የምነግረው ቤተሰብ አለኝ ብዬ አልናገርም ነበር። ቤተሰብ እንደዚህ በቃ አለ አይደል መጥፎ ስሜት ራሱ ሆኜ ብቻዬን ነበር ተደብቄ ያን ስሜት ማውጣው ብቻዬን፣ ከሰው ጋር ሆኜ አይደለም። በቃ ማንንም እንደሌለ አድርገው ነበር የሚሰማኝ። ያው ፈጣሪ ደግሞ ያው ወደ ሚዲያው እንትን አመጣኝ። ወደ ቪዲዮው ስመጣ ብዙ እህቶች ብዙ ወንድሞች የኔ የምላቸው ቤተሰቦች እህቶች ሰጥቶኛል። እኔ 40 ምናምን ሺህ ያው በቅርብ 50 ሺህ ይገባልና 40 ምናምን ሺህ ቤተሰብ ለኔ ቀላል ነገር አይደለም፣ ትልቅ ነው። ትልቅ
የሆነ መከፋት ራሱ ማዘን እየፈለኩኝ አላዝንም። ምክንያቱም ያን ቤተሰብ አስባለሁ። የኔ ወንድም እንደዚህ የኔ ወንድም በርታልኝ። እኔ በጣም ነው የሚያበረታኝ። እኔ የሆነ ካለሁበት እንትን አንድ እንትን ነው የምጨምረው እና ቤተሰብ እኔ እናንተን ላስከፋችሁ አልፈልግም። እኔ በየትኛውም ስራ እናንተን ላስከፋችሁ፣ እናንተን ላስደብራችሁ አልፈልግም። ሁሌም እናንተን ማስደሰት ነው የምፈልገው እና ቤተሰብ በጣም እኔ በቃ ምን ልበላችሁ በዛ በቀደም በሰራ ነው በቃ ቪዲዮዎች እንደደበራችሁ ማለት እንደደበራችሁ እንትን ስላልኩ ነው ያስደበርኳችሁ መስሎ ስለታየኝ ነው። ለዛ አሁንም ከልብ ቤተሰብ ይቅርታ እና ዩምኒ እኔ አንቺን ለመጉዳት ፈልጌ አይደለም። እኔ አንቺን እንድትጎጂ ወይም አንቺ መጥፎ ስሜት ውስጥ እንድትገቢ ብዬ አይደለም። እንደተናገርሽ ከሆነ ለኔ ብለሽ ከሌላ ቦታ ወደዚህ ወደ ቡታጀራ መተሻል ለኔ ብለሽ ያ ደግሞ እኔ በቃ የምረዳበት የሆነ ማስበውን ማለት እኔ ያለሁበት እንትን ነው እያሰብኩ ስለነበር ያለሁበት ሌቭል እያሰብኩኝ ስለነበር ማለት አብዬን እኔ የሚያሳስበኝ በዚህን ጊዜ የሚያሳስበኝ ቤተሰብ በጣም የሚያሳስበኝ አብዬን መርዳት፣ አብዬን የተሻለ ደረጃ ማድረስ፣ ቤተሰቦችን በቃ ሁሉን መቀየር ነው በእኔ ሀሳብ የምፈልገው ቤተሰብ እና ያን ስላሰብኩ ነው እና በዛ ጭንቀት ስለተያዝኩኝ ነው። ዩምኒ በዚህ አጋጣሚ ማለት ይሄን ቪዲዮ ታየዋለሽ ብዬ አስባለሁ። ከልብ ይቅርታ፣ አስከፍቼሻለሁ፣ ላስደብርሽ አልፈልግም። ከልብ ይቅርታ እና ቤተሰብ በቃ እኔ ያን ሀሳብ ነው ያለኝ። እኔ የተለየ ነገር ኖሮኝ አይደለም አሁን የመጣሁት፣ የተለየ ነገር ኖሮኝ አይደለም፣ ግን ያለሁበት እንትን እንድታዩ ነው እና በጣም ይቅርታ። ያው ቤተሰብ አብዬም ደህና ነች፣ አሪፍ እንትን ላይ ነው ያለችው። ቤተሰብ ያው አሪፍ ነች። በቀደም ትንሽ አሟት ነበር፣ ተሽሏታል። በቻልኩት አቅም እየተንከባከብናት ነው፣ ባባም እንደዛው እና ቤተሰብ ቤታችን በዚህ ሰዓት በጣም ተቀዛቅዟል። እናንተ ማለት እናንተ አላችሁልን ብለን ነው የምናስበው። አላችሁልንም አብዛኞቻችሁ እንደተናገርኩት አብዛኞቻችሁ ለኛ የምታደርጉልን ነገር ከሚገባ በላይ ነው። ግን ቤተሰብ ቤታችን በጣም እየቀዘቀዘ ነው። ቤታችን ሰብስክራይብ አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። እንደምንም ብለን ወደ 50,000 እናስገባው እና ያው የመጣሁበት ነገር ይሄ ነበር። እወዳችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልን። በፍቅር ሌላ ላላስብ